السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد، الله جل وعلا دمر الله أعداء الإسلام والمسلمين من اليهود والنصارى والشيعة وأتباعهم إلى يوم القيامة. الله جل وعلا የኢስላም ጠላቶችን አላህ ከዚህ ምድር ገጽ አላህ ያጥፋቸው። ዛሊሙን በዛሊሙ አላህ ሱብሓነሁ ወተዓላ በዳዩን በበዳይ ግፈኛውን በግፈኛ ጨፍጫፊውን በጨፍጫፊ አላህ እንዳጠፋው ዱዓችን ነው። በመጀመሪያ የፊልስጤን ወንድሞቻችን በአይሁድ በግፈኛው በኢስላም ጠሉ በእስራኤል የተጨፈጨፉ ያሉ ወንድሞቻችን አሉ። የሙስሊሙ ድክመት ያው ይታወቃል። የሙስሊሙ ድክመት ይታወቃል። ሆኖም ግን እስራኤል በኢራን ስትመታ ስትወድም ማየት በጣም ልብን የሚያስደስትና በጣም የሚያረካ በጣም ደስታን የሚፈጥር ነው። አይሁዶች ለኢስላም ያላቸው ጥላቻ ዛሬ አይደለም። ቁርአን ስለ አይሁዶች በደንብ ነግሮናል። አይሁዶች ብዙ ነቢያቶችን የገደሉ ነቢያቶቻቸውን የገደሉ ዛሬ ሙስሊምን ለመግደል ወደ ኋላ የሚሉም አይደሉም። አላህ ከምድር ገጽ አላህ ያጥፋቸው። አይሁድ ይታወቃል። የአላህ ጠላት፣ የኢስላም ጠላት፣ በአጠቃላይ የሰው ልጅ ጠላት ናቸው አይሁዶች። በሁለተኛ ደረጃ ሺዓ የአህሉ ሱና ጠላቶች ናቸው። ይሄን እናውቃለን። ሶሪያ ላይ የሰሩትን እናውቃለን። ኢራቅ ላይ የሰሩት ይታወቃል። የመን ላይ ይታወቃል። አህሉ ሱናዎች ላይ ያደረጉት ግፍ ከእስራኤል የሚተናነስ አይደለም። ግን አላህ ሱብሓነሁ ወተዓላ ጊዜው ደረሰና አንዱን ባንዱ ላይ ጠላትን በጠላት ላይ ሁለቱን አገናኝቷቸው ደህና ሜዳ ላይ ተገናኝተዋል። ሁለቱም የኢስላም ጠላቶች ናቸው። ወደድንም ጠላንም ማለት ነው። ለምሳሌ ያክል ወሚማ ተቀረረ ፊ ዲን ሺዓን ማታውቁ አነ ሱሐባ ረዲየላሁ ዐንሁም ቀድ ኢርተዱ በዕደ መውት ነብዩ ሰለላሁ ዐለይሂ ወሰለም ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ሁሉም ሱሐባዎች ከፍረዋል፣ ከኢስላም አፈንግጠዋል ብለው ያምናሉ። ቀድ ኢርተዱ በዕደ መውት ነብዩ ሰለላሁ ዐለይሂ ወሰለም ኢላ ሰላሳ ሶስት ሱሐባ ብቻ ሲቀር ሌላው በሙሉ ካፊር ናቸው ብለው ነው የሚያምኑት። እነዚህን ነው ዛሬ ደግፈህ የምታጨበጭበው። አዎ ለፊልስጤሞች ግን ያለውን ደስታ እስራኤል ስትመታ የተደሰተው ለፊልስጤሞች ነው። ግን ኢራን ሐቅ ላይ ሆና ወይም ትክክለኛ ኢስላም ላይ ሆና ሳይሆን የፊልስጤም ወንድሞቻችን ደስታ ለኛም ደስታ ስለሆነ ነው። እስራኤል ትቅመሰው በሚለው ነው እንጂ ሁለቱም የኢስላም ጠላቶች ናቸው። ይሄ ቃል ይሄ ንግግር የሚያስከፋችሁ ሰዎች እንዳላችሁ እረዳለሁ። ግን ላይ ፖለቲካና ዲንን መለየት ያስፈልጋል። ሶስት ሱሐባ ብቻ ነው ሙስሊም ነው የሚሉት። ففي تفسير عياشي وغيره عياشي የሺዓ ተፍሲር ነው፣ የሺዓዊ ተፍሲር ነው። አያሽ ልክ ኢብኑ ከሲር እንደሚባለው ለነሱ የተፍሲር አላቸውና እዛ ላይ ምን ይላል መሰላችሁ? ነብይ ጃዕፈር አለይሂ ሰላም ያለው ከአቢ ጃዕፈር የተወራው አለይሂ ሰላም ይላሉ። ሺዓዎች ናቸው። ካንናሱ አህለ ሪደቲን بعد النبي صلى الله عليه وسلم ነብዩ መሐመድ ተሞቱ በኋላ አፈንግጠዋል፣ ከፍረዋል ይላሉ። ሶስት ሲቀር ኢላ ሰላሳ فقلت وما الثلاثه ሶስቱ እነማን ናቸው ብዬ ጠየቅኩኝ ይላል። قال المقداد مقداد የሚባለው ሱሐባ ወአቡ ዘር የሚባለው ሱሐባ ወሰልማን الفارسي ሰልማን الفارسي የሚባለው ሱሐባ እነዚህ ብቻ እንጂ ሌላው በሙሉ ከፍረዋል ብለው ያስባሉ። ويقول الشيعي مرتضى محمد الحسيني النجفي ኢራቃዊ ነው። ደግሞ የሺዓ ዓሊም ነው። ان الرسول ابتلي باصحاب محمد الله መልእክተኛ ፈተና ገጥሟቸዋል። ነብዩ ፈተና ገጥሟቸዋል አለ። ተፈትነዋል። ከሳቸው በኋላ ከዲናቸው ባፈነገጡ ሱሐባዎች አላህ ነብዩን ፈትኖታል ይላል። ኢላ القليل السبعه من السلف እንግዲህ ይሄ ኪታባቸው አለ ትንሽ ብቻ ሲቀሩ ብሎ ይላል።
ሙርተዳ ሙሐመድ አልሁሰይኒ የሚባለው። ይህም በተመለከተ ስለ ሺዓዎች በጣም በርካታ ነገር አለ። ስለ አይሻን አስመልክቶ የነብዩ ሰለላሁ ዐለይሂ ወሰለም አላህ ከሰባቱ ሰማይ በላይ ንጽህናዋን ያወጀላትን አይሻ ረዲየላሁ ዐንሃ እሷን ቁርአንን ሲፈስሩ በቀራን ረዱ ማለት ላምረዱ ማለት አይሻን ረዱ ማለት ነው ያሉ ይፈስራሉ። እንደዚሁም ደግሞ ቁርአን ላይ የተፍሲር አያሽ የሚባለው የሺዓዎች ተፍሲር ነው። እዛ ተፍሲራቸው ላይ ሙፈሲር ነው አያሽ የሚባለው ጃዕፈር ሷዲቅ ብሎ ወደ ጃዕፈር ሷዲቅ አስጠግቶ ነው በውሸት ማለት ነው። ምን አለ? ወላ ተኩኑ ከለቲ ነቀዱት ገዝላ ያቺ ፈትሏን የፈተለችውን ፈተል እንደምታፈራረሰው ሴት አትኑ ሚን በዕድ ቁወቲን አንካሰን የሚለውን ምን አለ? ቢያን ለቲ ነቀዱ ገዝላህ ሚን በዕድ ቁወቲን አንካተን አይሻ ናት ነከሰት هي ነከሰት ኢማኗን ያፈረሰች የከፈረች አይሻ ናት ይላል። እንደዚህ ነው ተፍሲራቸው። ያ አኺ ዝም ብለህ አትታለል። ሳኡዲ የሆነ ወንጀል ሲሰራ ዘፈን ሙዚቃ ምናምን ስታይ ሰማይ ነገሩን ተሰቅለውና ሺዓን ወደ ማመስገን ሺዓን ወደ ተኩፍር በላይና ወንጀልና ኩፍር ላይ ሳኡዲ አረቢያ ላይ ብዙ ወንጀል ይሰራል። ንጉሶቹ ብዙ ጥፋት ይሰራሉ። ግን ኩፍርንና ሽርክንና ወንጀልን መለየት ያቃተው ትውልድ በሺዓ መዝሐብ እየተጠለፈ ያለ ትውልድ እየተፈጠረ ነው ያለው። የምንደሰትበትን ነገር ምንድነው ብለን መለየት አለብን። ሁለቱም የኢስላም ጠላቶች ናቸው። ሁለቱም ለኢስላም የሚጠቅሙ አይደሉም። እስራኤልንም አላህ ያጥፋት፣ ኢራንንም አላህ ሱብሓነሁ ወተዓላ አህለ ሱናዎችን እንደጨፈጨፉ የስራቸውን ውጤት ነው ያገኙት። አንዱ ሀብያ የገደለ ሐጅ ከማድረግ ይበልጣል እያሉ የሚያውጁ ቡድኖች ናቸው። ስለ ሺዓ እንግዲህ ዕውቀት ከሌላችሁ አጥኑ፣ ተማሩ። አይሻን እናትህ የወለደች እናትህ ዛኒያና ዝሙተኛ ሸርሙጣ ናት ብትባል የሚከብድህ የምትናደድ የምትበሳጭ አይሻን ረዲየላሁ ዐንሃ ዝሙተኛ ናት እያሉ የሚሳደቡ ሺዓዎችን አቡበክር ስዲቅን ካፊር ነው ዑመር ካፊር ነው የሚሉ ሺዓዎችን ደግፈህ ማጨብጨቡ ምንም ትርጉም የለውም። ግን እስራኤልን ሲመቱ ደስታችን ለምንድነው? ፊልስጤሞች የተጨቆኑ ጭቁኖች ያ ደስታ ውስጣችን እስራኤል ትቅመሰው ነው። ኢራን ስትመታ ደግሞ ምን መሰላችሁ? ሶሪያ ላይ በኬሚካል በሻሩል አሰድ ጋር ሆነው የጨፈጨቡት ህፃናት ሙስሊም ያ ትዝ ስለሚለን ብድራቸው ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።